ነቢዩን ዓለይሂ ሰላቱ ወሰላም ኢማንን የዲንን ጉዳይ በተመለከተ ነቢዩን ዓለይሂ ሰላቱ ወሰላም ኮቴ በኮቴ መከተል፣ ያንን ኺላፍ በተቃራኒ አለመጓዝ፣ ተስዲቁሁ ፊማ አኽበር ናም ወጅቲናብ ማ ነሃ ዐንሁ ወዘጀር። ነቢ ዓለይሂ ሰላቱ ወሰላም የተናገሩት የሆነውን ጉዳይ ስድቅ ብሎ መቀበል፣ ያንን ተስዲቅ ማድረግ፣ የከለከሉትን መከልከል፣ ሀከዛ አለመቃረን። ይሄ ነው እንግዲህ መገለጫው ማለት ነው። በባሪያው ላይ አላህ ያደረጋቸው የሆኑ ግዳጆች፣ እንዲሁም ደግሞ ለኢማን ሸራዒ አለው። አይ ዲናዊ የሆኑ እምነታዊ የሆኑ አቂዳዎች አሉ። እንዲሁም ደግሞ ለኢማን አንድ ሰው አምኛለሁ ሲል አላህ ጀለ ወዐላ ያደረጋቸው የሆኑ ክልከላዎች አሉ። ሀከዛ ክልከላዎች አሉ። እንዲሁም አንድ ሰው አምኛለሁ ሲል ሙስተሐባት የሆኑ ተወዳጅ የሆኑ ነገሮች አሉ ብሎ ዑመር ኢብኑ አብዱልዓዚዝ ደብዳቤ إن الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله ومن اتبع هداه إلى يوم الدين. جاء في صحيح البخاري من حديث عبد الله بن عباس رضي الله تعالى عنه قال لما جاء وفد عبد القيس إلى النبي صلى الله عليه وسلم فقالوا يا رسول الله صلى الله عليه وسلم إنا نأتيك من شقة بعيدة فإن بيننا وبينك هذا الحي من كفار مضر ولا نستطيع الوصول إليك إلا في شهر محرم فأخبرنا بأمر فصل نعمل به ونخبر به من وراءنا ندخل به الجنة ونخبر به من وراءنا. قال في الحديث أمرهم بأربع ونهاهم عن أربع. أمرهم بالإيمان بالله وحده الحديث. بزي حديث لاي عبد الله بن عباس رضي الله تعالى عنه قال الله نبي كرسول عليه الصلاة والسلام باستلالفت بهونه حديث እነዚህ የአረብ ጎሳዎች በመጡ ጊዜ አለ ነብይ አለይሂ ሰላቱ ወሰላም ዘንድ አማኞች ከተለያየ አቅጣጫ የእስልምና ዳዕዋ እየተስፋፋ ሲመጣ ተውሂድን በአላህ በመልእክተኛው ማመን ሙሉ ለሙሉ በጣዖታቶች መካድ ናም አረቦቹ ሲጀምሩ እያንዳንዱን ቤት እስልምና ማንኳኳት በጀመረበት ጊዜ የተለያዩ ጎሳዎች ይመጡ ነበር ነብይ አለይሂ ሰላቱ ወሰላም ከአካባቢያቸው በመላክ ከነብይ አለይሂ ሰላቱ ወሰላም እስላማዊ ዕውቀትን ለመቅሰም ማለት። በዚህ መሰረት ወፍድ አብዱል ቀይሶች ነብይ አለይሂ ሰላቱ ወሰላም ዘንድ ሲመጡ አለ አብዱላህ ኢብኑ አባስ ለነብዩ አለይሂ ሰላቱ ወሰላም ምን አሏቸው? የአላህ መልእክተኛ ሆይ እኛ ወዳንተ መድረስ አንችልም፣ እንዲህ አይነት በተከበረ ወር እንጂ ወዳንተ መድረስ አንችልም። በእኛና ባንተ መካከል እስላማዊ የሆነ ዕውቀትን ለመገብየት ለመውሰድ አጋጅ ከልካይ አለ። የተከበረ ወላ እንጂ መምጣት መድረስ አንችልም። ስለዚህ አንኳር የሆነ ነገር መሰረታዊ የሆነ ጀነት ምንገባበት ከእሳት ምንርቅበት ቀጥሎ ከኛ ተከትሎ ያሉ ቤተሰቦቻችን ልናስተምራቸው የምንችልበት የሆነን ዕውቀት በዚህ ባለን ጊዜ አስጠቅመን አሏቸው ለነብይ አለይሂ ሰላቱ ወሰላም። ተመልከት፣ ባለን ጊዜ ሰው ፍርሳን ይጠቀማል አጋጣሚ። ስለዚህ በዚህ ሐዲስ ላይ እንደምናየው እነዚህ ሰዎች ዕውቀትን ማግኘት ወይም ዕውቀትን ለማግኘት ሰው የተለያዩ አይነት የሚገጥሙት የሆኑ አስባቦች አሉ፣ የሚያግዱት የሆኑ አጋጆች አሉ። እነዛ አጋጆች በተወገዱ ሰዓቷን አጋጣሚዋን ይጠቀማል። አጋጁ ባለ ሰዓት ደግሞ ማዕዙር ኢንደላህ አላህ ዘንድ ዑዝር አለው ማለት።
ስለዚህ አላህ ዘንድ ዑዝር የማይኖረው አንድ ሰው ጊዜ እያለው ጤንነት እያለው ምንም ለማወቅ ሚከለክለውና ሚያግደው ነገር በሌለበት ዕውቀት ተስፋፍቶ ኢማንና የኢማን ሰዎች ባሉበት ሁኔታ ጀህል የሆነ ነገር ከሸሪዓ በፍጹም የሚጣረስ የሆነ ነገር ሰራ ማለት ይሄ በራሱ ጅህልና አላዋቂነትን ኢማንን ያልፈለገ አካል ነው የሚሆነው። ስለዚህ እነዚህ ሰዎች ምን አሉ? አንተ ዘንድ መድረስ አንችልም፣ ምክንያቱም በእኛና በአንተ መካከል እነዚህ ሙደር የሚባሉ ሙሽሪክ የሆኑ የአረብ ጎሳዎች አሉ። እነዚህ ጎሳዎች ደግሞ ሽፍታዎች ናቸው፣ መንገድ ላይ ይገሉናል፣ ንብረታችንን ይቀማሉ ይላል። ነገር ግን አረቦች ዘንድ እንደሚታወቀው እነዚህ የተከበሩ ወራቶች አላህ Subhanahu Wa Ta'ala አራት የተከበሩ ወራት አድርጎ ከ12 ወራቶች ውስጥ አራት የተከበሩ ወራቶች አሉ። ከነዚህ ከአራቱ ከተከበሩ ወራቶች መካከል ሶስቱ በተከታታይ የሚመጡ ናቸው። አንዷ ግን ንጥል ነች። ሙዳር ማዳ ረጀብ በጁማዳ አሳኒና በሻዕባን መካከል ያለው ወር። ስለዚህ እነዚህ ሙዳር የሚባሉ ቀባኢሎች በእንዲህ አይነት ወር ላይ ሽፍታነታቸው፣ ተንኮላቸው፣ ሰዎችን መንገድ ላይ አዛ ማድረጋቸውን ያቆማል። ያንን ስለሚያቆሙ ነው አንተ ዘንድ መምጣት የቻልነውና ስለዚህ ባለችን ሰዓት ባለን አጋጣሚ ግድ መሰረታዊ የሆነ ነገር መጠቀም አለብን። ያም ጀነት የምንገባበት ተመልከት ከእሳት የምንርቅበት ሲቀጥል ደግሞ ቀጥሎ ላለው ትውልዶች ወይም ቀጥሎ ላሉ ሰዎች የምናቀብለው የሆነ ዕውቀት ሰጠናሏቸው ለነቢ አለይሂ ሰላቱ ወሰላም። ከዛ የአላህ ነቢ ረሱል አለይሂ ሰላቱ ወሰላም እዚህ ጋር እንግዲህ ከትውልድ የሚቀባበለው የእስላምን መሰረታዊ የሆኑ አንድን ሰው ከእሳት ሙሉ ለሙሉ ነፃ አድርጎ ወደ ጀነት የሚያስገባው የሆነ ዕውቀት አጠር መጠን ባሉ ከሊማቶች ቃላቶች ነቢ አለይሂ ሰላቱ ወሰላም ቃለ አሙሩኩም ቢልኢማን ቢላሂ ወህደሁ በአላህ Subhanahu Wa Ta'ala ብቻና ብቻ በማመን አዛችኋለሁ። አተድሩነ መልኢማኑ ቢላሂ ወህደሁ ከዛም ነቢ አለይሂ ሰላቱ ወሰላም ኢማንን መተንተን ሸርሕ ማድረግ ጀመሩ። ማ ሁወ الإيمان ማ ተፋሲሉ ኢማን ማለት ምን ማለት ዝርዝር ሐሳቡስ ምንድነው? ቃለ አተድሩነ መልኢማኑ ቢላሂ ወህደሁ ቃል ሸሃደቱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ። ይሄ መሰረቱ አይ አንድ የአላህ ባሪያ ለአላህ Subhanahu Wa Ta'ala በብቸኛ ተመላኪነት በሐቅ በእውነት የሚመለክ አምላክ የለም ብሎ መመስከር ይህ አምላክ አላህ Subhanahu Wa Ta'ala ደግሞ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ለዚህ ኡመት አድርጎ ልኳቸዋል ብሎ መመስከር ቃለ ሸሃደቱ አን ላ ኢላሃ ኢለላህ። በዚህ ሐዲስ ለአብዱላህ ኢብኑ አባስ እናለ ቃለ አመረሁም ቢአርበዒን አራት ነገር አዘዟቸው ወነሃሁም አን አርበዕ ከአራት ነገር ከለከሏቸው። እነዚህ ክልከላዎችና ትዕዛዞች ራሳቸው ናቸው ያንን ሰው ኢማን ልቡ ላይ የሚከቱት በዛ ላይ ደግሞ ሲቀጥል ጀነት የሚገባበት ከጀሃነም የሚርቅበት ማለት ነው። لأن النبي عليه الصلاة والسلام جاء لأن يبشر وينذر ነቢ አለይሂ ሰላቱ ወሰላም ተልኳቸው ደግሞ ሁለት መሰረታዊ ነገሮችን ነው ይዞ የመጡት ወደዚህ ዓለም ማለት ነው። ያኒ ሰዎችን ያመኑባቸው የሆኑ አማኞችን አብሳሪ በመሆንና አስጠንቃቂ በመሆን። ስለዚህ ሻሂዳችን እዚህ ጋር አሁን ማውራት የፈለግነው ሁሉንም እነዚህም ስምንቱን ነጥቦች ሳይሆን አንዱን ነጥብ ነው። ቃለ አመረሁም ቢልኢማን ቢላህ በአላህ Subhanahu Wa Ta'ala በብቸኛነት ነው። ከዛ ኢማን ማለት መሰረቱ ከምን ይጀምራል? النطق بالشهادتين شهادتين كمن ناغر يجمرا يعني ያንን በቀልብ ካመነ በኋላ ኢዕቲቃድ ካረገ በኋላ ያ አካል በምላስ መናገር ይቀጥላል ማለት ሁለተኛው መርሐላ ነው። ሁለተኛው ስራ يعتقد بقلبه يقر أن الله سبحانه وتعالى إله واحد وأن محمدا عبده ورسوله كسائر الأنبياء وكسائر الرسل عند ጠቃላይ ነብያቶች እንደ ሌሎቹ ሩሱሎች የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም መልእክተኛ ናቸው ብሎ ይመሰክራል። ከዛ በምላሱ ያንን ይናገራል።
ከዛ ሲቀጥል ሌላኛው ስራ ምንድነው? ተግባር ነው። በተግባር ያንን ነገር ያመጣል ማለት ነው። እነዚህ ሶስቱ ጉዳዮች ከኢማን የሚነጠሉ ጉዳዮች አይደለም። አይ ኢዕቲቃድ አልቀልብ የልብ አቂዳ ውስጣዊ የሆነ ይሄንን ሐቅ መቋጠር ልብ ይሄንን ሐቅ መቋጠርና መያዙ ምላስ ያንን ነገር መናገሩ እንዲሁም ደግሞ ተግባር ያንን ነገር ማምጣት ማለት ነው። ያለ እነዚህ ሶስቱ ጉዳዮች አንደኛው ቢቀር ሌላኛው አያቃቃም ማለት ነው ያንን ሰው። ስለዚህ ነው ነብዩ አለይሂ ሰላቱ ወሰለም ሙጅመል የሆነ ነገር ይሰጧቸዋል። ምክንያቱም አንኳሩን ነው የሚሰጧቸው እነሱ ይፈሉ። ከዚህ ንጥቅ በኋላ አመል አለ፣ ተግባር አለ። እሱ ዋነኛው ናም እንፍካት ሊነጣጠል የማይችል ጉዳይ። ስለዚህ ሰለፎች ረድዋኑላሂ ተዓላ ዐለይሂም ከሰሃባዎችም ይሁን ከሌሎች ከታቢዒዎች ይህንን ኢማን ሲተነትኑ ሸርሕ ሲያደርጉ አነ ኢማን የዚድ ዐንደ አልሙእሚን አማኝ ዘንድ እንደሚጨምር እንደሚቀንስ ያስቀምጣል። ይህ አላህ ጀለ ወዐላ ቁርአኑ ላይ ያስቀመጠው ጉዳይ ነው። ቃለ አላሁ ዐዘ ወጀል ሊየዝዳዱ ኢማናን መዐ ኢማኒሂም ያኒ ከነበራቸው ኢማንን ሊጨምሩ። ሌላ ጊዜ ደግሞ ይህ ኢማን የሚባለው ነገር የንቁስ ቢልማዕሲያ ማዕሲያ ካለ ወንጀል ካለ ያጓድለዋል፣ ይቀንሰዋል። እንዲቀንስ ሰውየው ዘንድ የነበረው ጥፍጥና መራራ እንዲሆን ያደርገዋል። ከወንጀሉ መብዛትና ወንጀሉ በበዛና ባነሰ ቁጥር በዛው ልክ ይሆናል። ስለዚህ ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ምን አሉ? ሰላሱን መን ወጀደሁነ ወጀደ ቢሂነ ሐላወተል ኢማን ያኒ አንድ ሰው ሶስት ጉዳዮችን ሶስት ነጥቦችን ልቡ ላይ ኢህሳስ ካደረገ ያንን ነገር ለምስ ልቡን ሄዶ ከነካ እነዚህ ሶስቱን ነገሮች ልቡ ላይ ካገኘ የኢማንን ጥፍጥና አግኝተዋል አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ እነዚህ ነገሮች ልብ ላይ ባላቸው ርቀትና ቅርበት ያህል ኢማን በዛው ቅርበት ያህል ጣፋጭ ይሆናል አማኙ ዘንድ፣ በዛው ርቀት ያህል ደግሞ ይመራል፣ ይከስማል፣ ከነጭራሹም ሊወጥቅና ሊወድም ይችላል። ሰላሱን መን ወጀደሁነ ወጀደ ቢሂነ ሐላወተል ኢማን ከነዚህ ሶስቱ ጉዳዮች አን የኩነ አላሁ ወረሱሉሁ አሐበ ኢለይህ ሚማ ሲዋሁም አላህና መልእክተኛው እሱ ዘንድ ከምንም በላይ ተወዳጅ ነው። طيب የአላህ ውዴታ እንዴት አንድ ሰው በምላሱ ብቻ አላህን ወድጃለሁ መልእክተኛውን እንዴት የተኛው ሙስሊም አላህን አትወድም መልእክተኛውን አትወድም ብትለው ይቃወማል፣ ካንተ ጋር ግብግብ ይፈጥራል። ነገር ግን በምንድነው የሚታየው መሐበቱላህ? ይህ ሰው መሐባ ያኒ አላህን ወዳድ ነው በምን ይገለጻል ከተባለ اذا كان يعني يمتثل الاوامر الله ያዘዛቸውን ትዕዛዞች ሲተገብር ካየው نعم ክልከላዎችን ሲርቅ ካየው حقيقة انه يحب الله ይሄ ነው መገለጫው ማለት። አለዛማ ዝም ብሎ በመናገር ነኝ በማለት አያስኬድም። ምክንያቱም ፈተናዎች አሉ። እነዚህ የተቀመጠ የሆነ ሐድ አለው፣ ድንበር አለው የተደረገለት። ስለዚህ አላህ ጀለ ወዐላ ባሪያው ዘንድ የተወደደ መሆኑን የሚያሳየው ባሪያው አላህ ያዘዘው ትዕዛዝ ጋር ሲቆም ካገኘው፣ ክልከላው ጋር ሲርቅ ካገኘ هكذا محب لله. طيب ومحبة الرسول صلى الله عليه وسلم በምን ምሳሌ ይደረጋል? ምን ይገልጸዋል ከተባለ اتباعه وعدم مخالفة شرع ነብዩና አለይሂ ሰላቱ ወሰላም ኢማንን የዲንን ጉዳይ በተመለከተ ነብዩን አለይሂ ሰላቱ ወሰላም ኮቴ በኮቴ መከተ። ያንን ኺላፍ በተቃራኒ አለመጓዝ ተስዲቁሁ ፊማ አኽበር نعم واجتناب ما نهى عنه وزجر ነብዩ አለይሂ ሰላቱ ወሰላም የተናገሩት የሆነውን ጉዳይ ስድቅ ብሎ መቀበል፣ ያንን ተስዲቅ ማድረግ፣ የከለከሉትን መከልከል هكذا አለመቃረን። ይሄ ነው እንግዲህ መገለጫው ማለት ነው። ስለዚህ አላህ ጀለ ወዐላ في قوله አላህ በተናገረው ንግግር ሰለፎች ምን አሉ? قال الله عز وجل نعم قل إن كنتم تحبون الله فاتبعوني يحببكم الله
በላቸው አለ አላህ ጀለ ወዐላ አላህን ሱብሓነሁ ወተዓላ ምትወዱ ከሆነ እኔን ተከተሉኝ አላህ ይወዳችኋል በላቸው አለ። ሰለፎች ምን አሉ? ኢደዓ ቀውሙን መሐበት አላህ ሰዎች አላህን መውደድን ሞገቱ። በቃ እኛ አላህን ወዳዶች ነን። ማንኛውም አካል እንግዲህ እዚህ ጋር ሊል ይችላል። ምክንያቱም ሁሉም ሰው ጊዜያዊ የሆነ ሁርያ ስላለው ማለት ነው። ያኒ ነፃነት ስላለው ማለት ነው። ነፃነቱን ተጠቅሞ ያልሆነውን ሆኛለሁ ሊል ይችላል። ያልሰራውን ሰርቻለሁ ሊል ይችላል። ነገር ግን ያ አላህ ሱብሓነሁ ወተዓላ መውደድ መገለጫ ወይም ደግሞ ዳቢጥ መለኪያ አለው፣ መስፈርት አለው። አላህ ጀለ ወዐላ ይሄንን ፈተና አመጣ። ፈተናው ምንድነው? ኢትባዑ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩን ሰለላሁ ዐለይሂ ወሰለም መከተል ነው። ያለዛ ወደ አላህ ሱብሓነሁ ወተዓላ መድረስ አይቻልም። ለምን ከተባለ አጠቃላይ አላህ ጀለ ወዐላ ወደ ዒባዶች መዳረሻ መንገድ ያደረጋቸው በነቢያቶቹ አጠቃላይ በነቢያቶቹ ላይ በተደነገገው በሆነው ድንጋጌ የሰው ልጆች ሲጓዙ የዚች ኡማ አማኞች ደግሞ ግድ ነቢዩ ሰለላሁ ዐለይሂ ወሰለም ስለ አላህ በደነገጉት ባስቀመጡት ባስተማሩት መሰረት ያ ባሪያ ያንን ተከትሎ ሲጓዝ በትክክል ያንን ኢማን በእውነት አምጥቶታል ማለት ነው። በእርግጥም ይህ ሰው እንግዲህ ጀነት ቢገባበትን ነገር ሰምቷል፣ ከእሳት ቢርቅበትን ነገር ተግብሯል። ስለዚህ ዑመር ብን ዓብድልዓዚዝ ረሕመቱላሂ ተዓላ ዐለይህ ኸሊፋ ወደ አንድ ሰራተኛው ዓሚል ነበረ፣ ዓዲይ ብን ዓዲይ የተባለ ሰራተኛው ጋር ጻፈ ደብዳቤ። ምን የሚል? ኢነ ሊልኢማኒ ፈራኢዳ ለኢማን ግዳጆች አሉ። አላህ ጀለ ወዐላ አንድ ሰው አምኛለሁ ሲል በባሪያው ላይ አላህ ያደረጋቸው የሆኑ ግዳጆች አሉ። እንዲሁም ደግሞ ለኢማን ሸራዒ አለው። ዲናዊ የሆኑ እምነታዊ የሆኑ አቂዳዎች አሉ። እንዲሁም ደግሞ ለኢማን አንድ ሰው አምኛለሁ ሲል አላህ ጀለ ወዐላ ያደረጋቸው የሆኑ ክልከላዎች አሉ። ሀከዛ ክልከላዎች አሉ። እንዲሁም አንድ ሰው አምኛለሁ ሲል ሙስተሐባት የሆኑ ተወዳጅ የሆኑ ነገሮች አሉ ብሎ ዑመር ብን ዓብድልዓዚዝ ደብዳቤ ምን አለ? ይሄንን ንግግር ከተናገረ በኋላ እነዚህ መልእክቶችን ካስተላለፈ በኋላ ፈመን ኢስተክመለሃ እነዚህን ነጥቦችን ሙሉ በሙሉ ያመጣቸው የሆነ አካል ፈቀድ ኢስተክመለ ኢማንን አሟልተዋል። ዐንደሁ ኢማን ካሚል በአላህ በመልእክተኛው ሙሉ የሆነ ኢማን አለው ማለት ነው። ይሄንን በሙሉ ካላመጣ ናም ኢማንን አላሟላ ይቀረዋል። ኢማኑ ነቅስ አለው፣ ጉድለት አለው። ስለዚህ ይሄ ንግግር የሚያሳየው አነል ኢማን ሰለፎች ዘንድ ታቢዕዮች ዘንድ ይህ ዓዲይ ብን ዓዲይ ታቢዕይ ነው፣ የሰሓባ ልጅ ነው። ዑመር ብን ዓብድልዓዚዝም እንደሚታወቀው አልኸሊፈቱል ኡመዊ ናም። እነዚህ ሰለፎች ምን የሚል ምልከታ አላቸው? ኢማን ሙእምን ዘንድ ማሟያዎች አሉት። እነዛ ማሟያዎች በልተሟሉና በልተገኙ ጊዜ ይጎላል፣ ይቀንሳል ማለት ነው። ይቀንሳል የሚልን ማዕና ትርጉም ይሰጣል። ስለዚህ ነው ሙዓዝ ብን ጀበል ረዲየላሁ ተዓላ አንሁ ለአንዳንድ ተማሪዎቹ ይህ ሰሓቢይ ረዲየላሁ ተዓላ አንሁ ምን ነበር? እጅልስ ቢና ኑእሚን ሰዓ ያኒ እጅልስ ቢና ኑእሚን ሰዓ ሙእሚን ነው። እንደሚታወቀው ሙዓዝ ረዲየላሁ ተዓላ አንሁ መሕቡብ ኢለላሂ ወኢላ ረሱሊህ አላህና መልእክተኛው ዘንድ የተወደደ ሰሓቢይ ነው። ይህ ማለቱ ይህን አባባል ማለቱ ቁጭ እንበልና እስኪ የተወሰነ ጊዜ እንመን። ምን ማለት ነው የተፈለገበት? አይነተዛከር አን ኢማን ስለ ኢማን ጉዳይ እናውሳ፣ እንወያይ፣ እንመካከር፣ እንማማር ማለት ነው። ስለዚህ ይህ መማማር፣ ይህ መቀማመጥ፣ ይህ ያኒ ኢማንን መፈተሽ መገምገም ኢማንን የሚጨምሩ ዑሉሞችን እውቀትን አላህ በመልእክተኛው ላይ ያወረደ የሆነውን እውቀት ሙዛከራ ማድረግ ያኒ ኢማንን የበለጠ የሚያጠና ኢማንን የሚያጎለብት
ኢማንን የሚጨምር ለማለት ነው እንጂ ኢማንማ አለ አስሏል። ስለዚህ ሻሂዱ ባረከላሁ ፊኩም አነሁ ላቡደ ሚነል ኢማን ሙእምን ከመሆን ጋር ግድ ተግባር አስፈላጊ ነው። በዛ ተግባርም ደግሞ ዘውታሪነት አስፈላጊ ነው። ይህንን ኢማን ተጅዲድ የሚያደርግ የበለጠ የሚያጎለብትና የሚያድስን ማደሻ ደግሞ መተግበር ግድ ነው። አለዛ እየተመናመነ እየተዳከመ ሙሉ ለሙሉም ደግሞ እየጠፋ መሄድ ጉዳይ ነው። ስለዚህ ነው የኢብራሂም አልኸሊል ዓለይሂ ሰላቱ ወሰላም ንግግር ያወሳል። ቃለ ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ። አላህ ለመልእክተኛው ምን አላቸው? አስታውስ ኢብራሂም ዓለይሂ ሰላቱ ወሰላም ባለ ሰዓት ጌታዬ ሆይ እስኪ አሳየኝ፣ እንዴት ነው ሙታኖችን ሕያው የምታደርጋቸው? እንዴት ነው ሲቀሰቀሱ የሚለውን ነገር ነው። ቃለ አወለም ቱእሚን አላመንከምን? አይ አላህ ሙታኖችን ቃለ በላ አነ ሙእሚኑን ኢማን አለኝ አምኛለሁ አነከ ቃዲር ዐላ ኩሊ ሸይ መሆን ወላኪን ሊየጥመኢነ ቀልቢ። ይሄ ነው ሻሂድ። ነገር ግን ይህንን ጥያቄ ያቀረብኩት ሊየዛደ የቂኒ የበለጠ የቂኔ እንዲጨምር ሀከዛ። ስለዚህ ይላሉ ሰለፎች ሪድዋኑላሂ ተዓላ ዐለይሂም ይህ ማለት እንግዲህ የቁርአኑ አያ እንደሚያመለክተው ኢማን ይጨምራል ይቀንሳል። ለመጨመር ሰበብ አለው፣ እንዲጨምር ሰበብ አለው፣ እንዲቀንስም ሰበቦች አሉ። እንዲጨምር ሰበቦቹ ሙዛከራ ሙሐደሳ፣ እነዛን አስባቦችን መስራት፣ በነዛ አስባቦች መገኘት። እንዲቀንስ ሰበቦቹ ደግሞ ሀከዛ ማዕሲያ ወንጀል ያኒ ገፍላ መራቅ፣ ከኢማንና ከኢማን ስፍራ መራቅ። ነስአሉላህ ሱብሓነሁ ወተዓላ أن يوفقنا لما فيه صلاح ديننا ودنيانا إنه ولي ذلك والقادر